ያደረገ ድርጅት ነው። በዚህ ልክ ማህበረሰብን አፈናቅለው መንገድ ላይ ወጥተው ዛሬ ምን ተገኘ? ከ4 ዓመት በኋላ ምንድነው የታሰበው? እኔ ሊገባኝ ያልቻለው ነገር ምን አይነት አረቄ ነው የምትጠጡት? ምን አይነት ጫት ነው የምትቀሙት? ምን አይነት ፓፍ ነው የምታጨሱት? በቃ እስቲ ለኛ ማሳዩን። ቢያንስ የሆነ ነገር በቃ አይደል እናንተን እንድንረሳ ይጠቅመናል። ምን አይነት አረቄ እንደምትጠጡ ምንድነው የእናንተ አይምሮ? ስልክ እንኳን ስትደውሉ ቅድሚያ ሰላም ይባላል ወይስ ለስልጠና ኦሪየንቴሽን ልንሰጥ ቅዳሜ 4 ሰዓት ላይ ልክ እንደ ግዴታ ከቤቱ እንዳፈናቀላችሁት አይነት ሰው ሳይሆን እንደ ግዴታ? ምንድነው እየተካሄደ ያለው ነገር አልገባኝም። የፌደራል መንግስት ተገቢ የሆነ እርምጃ ሊወስድበት ይገባል። ይሄ ድርጅት ልማት አያውቅም። ልማትን የሚያውቅ ድርጅት አለ። ልማት የሚያውቅ ድርጅት ሰው አያፈናቅልም። ሆስፒታል ለመገንባት ተብሎ ጤነኛውን ማህበረሰብ በሽታ ላይ መጣል ምን ማለት ነው? ምን ያክል ማወቅ ነው? ምን ያክል መሰልጠን ነው? ምንድነው የእናንተ ትምህርት? የእናንተ አሁን ልማት ብላችሁ ሰው ልጅን ሆስፒታል ለመገንባት በሽታ ላይ የሚጥል ድርጅት እውነት ሆስፒታል ነው የሚገነባው? እንኳን ለሆስፒታል አይደለም ለመስጊድና ለቤተ ክርስቲያን እንኳን አንድ ሰው ከተፈናቀለ አይቻልም፣ ክልክል ነው። አንድ ሰው ግን